ሰላም የተወደዳችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ በኢትዮጵያ ቃለ ሕይወት ቤተክርስቲያን የመቅህማ መጽሐፍ ቅዱስ በህብረት የማጥናት አገልግሎት ስልጠና በደቡብ ቀጠና ያቤሎና ሞያሌ አጥቢያ ቤተክርስቲያናት ተካሄደ። ባልደረባችን ጽጌረዳ አለሙ ተጨማሪ መረጃ አላት። የቤተ ክርስቲያን የመቅህማ አገልግሎት ብሔራዊ አስተባባሪ ወንድም ጌታሁን ዱናሎ ከነሐሴ 8 እስከ 10 ቀን 2018 ዓ.ም በያቤሎና ሞያሌ ከተሞች ለሁለቱም አጥቢያ ቤተ ክርስቲያን መሪዎችና አገልጋዮች ስልጠና ሰጥተዋል። በስልጠናው መጽሐፍ ቅዱስን በህብረት በማጥናት በማስጠናት ምዕመናንን ለክርስቶስ የተሰጠ ደቀ መዛሙርት እንዲሆኑ ማገዝ እንዲሁም ህዝቡን ወደ እግዚአብሔር ቃል መመለስ የመሪዎችና አገልጋዮች ቀዳሚ ኃላፊነት መሆኑንም ገልጸዋል። በተጨማሪም መሪዎችና አገልጋዮች በቃሉ ጥናት ራሳቸውን ምሳሌ በማድረግ ሌሎችም ወደ መጽሐፍ ቅዱስ ጥናት እንዲመሩ ትምህርታዊ ግንዛቤ ሰጥተዋል። በስልጠና የተሳተፉት አገልጋዮችም ከስልጠናው ያገኙት መንፈሳዊና ትምህርታዊ ጥቅም በመግለጽ የእግዚአብሔርን ቃል በዕለቱ በማጥናት አስፈላጊነትን በረከትን ተናግረዋል። ስልጠናው በቀጣይነት እንዲካሄድ የመቅህማ አገልግሎት በህብረቶች ውስጥ ይበልጥ እንዲጠናከር ተሳታፊዎች ምኞታቸውንም ገልጸዋል። አምስተኛ ዙር ሁለንተናዊ ተሐድሶ ስልጠና ከ350 በላይ መሪዎች የተሳተፉበት በወላይታ ሶዶ ጠረጴዛ ግቢ ተካሄደ። ተጨማሪ ዝርዝር መረጃ አለን። አምስተኛ ዙር መጽሐፍ ቅዱስ መሰረት ያደረገ ሁለንተናዊ ተሐድሶ ስልጠና ከ350 በላይ መሪዎች በተሳተፉበት በወላይታ ሶዶ ጠረጴዛ ለ3 ቀናት ተካሂዷል። በስልጠናውም ከፋንጎ፣ ደጉና፣ ዋሙራ ዙሪያ፣ ካወኮሻ፣ ኪንዶ ቆጮ እና ዛሮ ዙሪያ ህብረት የተውጣጡ መጋቢዎች፣ መሪዎች እንዲሁም የልጆችና የመጽሐፍ ቅዱስ ትምህርት ተቋማት ተወካዮች ተሳትፈዋል። በስልጠናው መሪዎች አገልግሎታቸውን በመጽሐፍ ቅዱሳዊ መርሆች ላይ በማጽናት በግል በቤተ ክርስቲያንና በማህበረሰብ ደረጃ ሁለንተናዊ ተሐድሶ ለማምጣት ያለመው መሆኑ ተገልጿል። በመዝጊያ መርሃ ግብሩ ላይ ከ50 ዓመታት በላይ በወንጌል አገልግሎት የቆዩ 5 እምነት አባቶች አገልግሎታቸው እውቅና ተሰጥቷቸዋል። በመጨረሻም የእምነት አባቶቹ ብራኬ የመስጠት ስልጠናውን መዝጊያም አድርገዋል። መርሃ ግብሩ በተሳካ ሁኔታ እንዲጠናቀቅ ላደረጉ የህብረት መሪዎችና አስተባባሪዎች አካላት ምስጋናም ቀርቧል። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ፓሽን ኦፍ ዘ ክራይስት ፊልም ከ20 ዓመታት በኋላ በድጋሚ በሲኒማዎች ሊታይ መሆኑ ተነገረ። ተጨማሪ ዝርዝር መረጃ አለ። ዘ ፓሽን ኦፍ ዘ ክራይስት ፊልም ከ20 ዓመታት በኋላ በድጋሚ በሲኒማዎች ሊታይ መሆኑ ተነግሯል። በጊብሰን አዘጋጅነት በፈረንጆቹ 2004 ተመርቆ ከፍተኛ ተቀባይነትና አድናቆት ያተረፈው ዘ ፓሽን ኦፍ ዘ ክራይስት የክርስቶስ ሕማማትም ፊልም በዘመናዊ ምስልና ድምጽ ጥራት ተሻሽሎ በሲኒማ ቤቶች በድጋሚ እንደሚታይ ተገልጿል። የፊልሙ በድጋሚ በሲኒማ ቤቶች መታየቱ ዋና ምክንያት የቀጣዩ ክፍል ዘ ሪዙሩጌሽን ኦፍ ዘ ክራይስት የክርስቶስ ትንሣኤ መምጣት ነው ተብሏል። በዚህ በሚቀጥለው መስከረም ወር በሲኒማ ቤቶች በሚለቀቀው የድሮን ፊልም ማጠቃለያ ላይ ስለ አዲሱ ፊልም ከጀርባ የተቀረጹ ልዩ አጫጭር ምስሎች ለተመልካች ይቀርባሉ ነው የተባለው። አዲሱ ፊልም በሁለት ክፍሎች ተከፍሎ የሚቀርብ ሲሆን ክፍሉ 1 የዓለም አቀፍ ሲኒማዎች አማካኝነት እንደሚመረቅም ታውቋል። በዋና ፊልም ላይ የኢየሱስ ክርስቶስ ገጸ ባህሪ ወክሎ የተጫወተው ጂም ካቪዘን በድጋሚ በዚህ ሚናው እንደሚመለስ ተገልጿል። ክፍል 2 ዘ ሪዙሩጌሽን ኦፍ ዘ ክራይስት የክርስቶስ ትንሣኤ መምጣት ፊልም በፈረንጆቹ 2027 ግንቦት ወር ላይ ለእይታ እንደሚቀርብም ተገልጿል። መረጃው የሙቪ ጋይድ ነው። የተባበሩት መንግስታት የሰብአዊ መብት ባለሙያዎች በናይጄሪያ በተለያዩ በሰሜናዊ በናይጄሪያ በመካከለኛ ክልል እየተባባሰ በመጣው የደህንነት ችግር ላይ ከፍተኛ ስጋት እንዳለባቸው ገለጹ። ባልደረባችን ሚኪያስ ጌታሁን ተጨማሪ ዝርዝር መረጃ አለው። የተባበሩት መንግስታት የሰብአዊ መብት ባለሙያዎች በናይጄሪያ በተለይም በሰሜናዊ ናይጄሪያ እና በመካከለኛው ክልል እየተባባሰ በመጣው የደህንነት ችግር ላይ ከፍተኛ ስጋት እንዳለ ገልጿል። ባለሙያዎቹ በተለይ ክርስቲያን ሴቶችና ልጃገረዶች ለግድያ፣ ለጠለፋ፣ ለጾታዊ ጥቃት
ለስርዓትና ለግዴታ ጋብቻ ከፍተኛ ተጋላጭነት እንዳላቸው አስጠንቅቀዋል። ስጋቱ በ5 የተመድ የሰብአዊ መብት ባለሙያዎች ለናይጄሪያ መንግስት በተላከ የጋራ ደብዳቤ የተገለጸ ሲሆን ከ2019 እስከ 2025 ዓ.ም በርካታ ጥቃቶች ተፈጸመው በ10 ሺዎች የሚቆጠሩ ሲቪሎች መገደላቸው ተጠቅሷል። በደብዳቤው ቦኮ ሃራም፣ ISWAP እና ሌሎች የታጠቁ ቡድኖች በተለይ በሴቶችና ልጃገረዶች ላይ ከባድ ጥቃቶች እንደሚፈጸሙ ተጠቅሷል። ባለሙያዎቹ የናይጄሪያ መንግስት ሴቶችና ልጃገረዶች ከጥቃት ለመጠበቅ ወንጀለኞችን ለፍርድ ለማቅረብና ለተጎጂዎች ድጋፍ ለመስጠት የበለጠ እርምጃ እንዲወሰድ ጠይቀዋል። ዘገባው የክርስቲያን ቱዴይ ነው። በካናዳ የጦር ኃይሎች በግዴታ መገኘት በሚኖርባቸው ይፋዊ ስነ ስርዓቶች ላይ የሃይማኖት አባቶች የተወሰነ እምነትን የሚወክል ጸሎት እንዳያቀርቡ የሚያዝ አዲስ መመሪያ ውዝግብ ማስነሳቱ ተነገረ። ባልደረባችን ባስሌል ዘሪውን ተጨማሪ ዝርዝር መረጃ አለው። በካናዳ የጦር ኃይል በግዴታ መገኘት በሚኖርባቸው ይፋዊ ስነ ስርዓቶች ላይ የሃይማኖት አባቶች የተወሰነ እምነትን የሚወክል ጸሎት እንዲያቀርቡ የሚያዝ አዲስ መመሪያ ውዝግብ አስነስቷል። የተሻሻለው መመሪያ በሐምሌ 29 ቀን 2026 የወጣ ሲሆን በምረቃ ስነ ስርዓቶች፣ በወታደራዊ ሰልፎች፣ በመደበኛ አራት ግብዣዎችና በሪሜምበርስ ዴይ ያሉ ሁነቶች ላይ ጸሎት ከተጠየቀ የጦር ኃይሉ ቻፕላኖች በምትኩ ለሁሉም የሚስማማ መንፈሳዊ አስተምሮት እንዲያቀርቡ ይደነግጋል። መመሪያው በይፋዊ ስነ ስርዓት ላይ እንደ ጋድ ያሉ የተወሰኑ ሃይማኖት ምልክት የሆኑ ቃላትን፣ ምልክቶችን ወይም የእምነት ልማዶችን እንዳይጠቀሙ ያስቀምጣል። የመንፈሳዊ አስተምሮ በትዝታ፣ በተስፋ፣ በአንድነት፣ በእሴቶችና በሰው ልጅ ልምድ ላይ እንዲያተኩሩ ይጠበቃል። የካናዳ መከላከያ ባለስልጣን ዓላማው የእምነት ልዩነት ባለባቸው የጦር ኃይል አባላት መካከል ማካተትንና የሃይማኖት ገለልተኝነትን ማረጋገጥ እንደሆነ ያብራራሉ። ነገር ግን የእምነት ድርጅቶች በተለይም የካቶሊክና የኢቫንጀሊካል ተወካዮች ይህ አቀራረብ የቻፕሎችንና የሃይማኖት ሚና እንደሚያዳክም በመግለጽ ተቃውመዋል። የኢቫንጀሊካል ፌሎሺፕ ኦፍ ካናዳ በተለይ በቻፕሎች በይፋዊ ንግግራቸው እንኳን ስለ እግዚአብሔር መጥቀስ እንዳይችሉ መደረጉን ተችተዋል። ይሁን እንጂ ገደቡ በቅርብ በግል የመንፈሳዊ ምክርና በመደበኛ አምልኮ ስነስርዓቶች ላይ አይተገበርም። በእነዚህ አጋጣሚዎችና ቻፕሎች ጸሎትና የእምነት ስርዓቶችን መፈጸም ይቻላልም ተብሏል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።